ቤተክርስቲያናዊ ልምምድና ነገርን እንደ አንድ ኦርቶዶክሳዊ ልጅ እቃወማለሁ፣ አልደግፍም። ህንፃዎች አሏቸው እንደፈለጉ የሚሆኑ። ታዲያ እኚህ ሰው ከኢትዮጵያ ህዝብ የዘረፉትን የማልቀበላቸው እውነቶች ግልጽ ናቸው። ይህንና በአዲስ ኪዳን ጸጉሬን አታሳድግ ይላል ወንድ ልጅ በግልጽ 23 ዓመት ልጅ ጋር በሽርክና ከአንድ ሰው ጋር ተጨምሮ ደግሞም ከጎን ያለ ሌላ ቦታ ጨምረው $650,000 የገዙ ደፋር ሰው ናቸው። እኔ ቅዱስ ነኝ ደግሞም በጣም ባሳፋሪ ሁኔታ የራሳቸውን ገድል የጻፉ $1.8 ሚሊዮን ቀድሞ የወርቅ እሸት ገዳም የተባለ ይህንን እውነት ታዲያ አሜሪካ ሀገር ቤተክርስቲያን እገዛለሁ ብሎ የኛኑ ቤተክርስቲያን ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች በትላንትናው ምሽት ጀምረን ሌሊቱን ሙሉ እስከዚህ ሰዓት ድረስ ስለ ቅድስት ቤተክርስቲያን ዝም አንልም የምንልበትን እያንዳንዱ ነገር ለትውልድ እናሳያለን። ተወዳጆች እንደምታውቁት እኔ ወደዚህ ቅዱስ ቤተክርስቲያን ስመጣ በእውነት ለመናገር ለአባቶቼ ትልቅ ክብር አለኝ፣ ፍቅር አለኝ። ይሁንና ግን አባቶችን ብቻ አይቼ አልመጣሁም። አባት ሲያጠፋ አባት የማይሆነውን ሲሆን ቤተክርስቲያን እንደዛ አትፈረጅም የሚል ጽኑ አቋም አለኝ። እንደምታውቁት ሰሞኑን በእህቶቻችን ጉዳይ በአንድ ችግር ምክንያት ቀሲስ ደበበ በሚባሉ የጸና ሐሳብና የጸና ሙግታችንን እያቀረብን ትውልድ እንዲነቃ ቤተክርስቲያን በግለሰብ ጉዳይ አትለካም የሚል የሰው ጥፋት የግለሰብ ጥፋት የቤተክርስቲያን ጥፋት ተብሎ እንዲታሰብ አይገባም የሚል እውነትን ለማሳየት እየተውተረተረን ባለንበት ትላንትና ምሽት ከዳላስ ቅዱስ ሚካኤል ቤተክርስቲያን የኔ የንስሐ አባቴ ካሉበት ደብር የዛሬ 3 ወር አካባቢ በአጥማቂ ነን በሚሉት ቡድን ውስጥ እንዲሁ የምንፈርጀው የዛሬ 3 ወር ግድም ራሳቸውን ርዕሰ ባሕታዊ ቆሞስ አባ ዮሐንስ የሚባሉ በእውነት ለመናገር እንደ አንድ ኦርቶዶክሳዊ አማኝ የሚሰውን ትምህርት ልምምድ እያንዳንዱን ክንውን ሳይ የባሕታዊነት ማንነትን ሳይሆን የባለጠጋን ባህሪ የተላበሱ የሀገሬንና የሕዝቤን ቁስቁልና መርጠው እያንዳንዱ ጥፋታቸው ልብ የሚሰብርና የሚያሳዝን ሆኖ ያገኘናቸው ሰው ዛሬ ወደ አሜሪካ ደግሞ ሄደው ራሳቸውን በብልጥግና ጎዳና ላይ የሚያራምዱ ባህታዊ በእውነት ለመናገር ብትውናው ተገብቶትም ከሆነ የሚኖርበት ቦታ ተወስኖ ሳለ እኚህ ሰው ግን እንደፈለጉ እንዳሻቸው ከትምህርታቸው እስከ ልምምዳቸው ይህ ቤተክርስቲያናዊ ነገርን ሲያደርጉ የምናውቃቸው ደግሞም የኚህ ሰው ትምህርትና ልምምድ ቤተክርስቲያናዊ አይደለም ብለን የምንሟገታቸው ሰው ትላንትና በግልጽ በ22 በቤተክርስቲያን ውስጥ እውነተኛ ናቸው ተብሎ ከብፁዕ ቅዱስ አቡነ ማትያስ ጀምሮ የተጻፉ ደብዳቤዎች የሳቸው የድጋፍ ነገር ስናይ ልባችን አዝኗል። ይህ ለምን እንዴት ሆነ ብለን ደግሞ የመጠየቅ የልጅነት መብት አለንና ተወዳጆች ዛሬ ይህንን እውነት ለትውልድ ለማጋራት መጥቻለሁ። ስለዚህም ይህ እውነት ለትውልድ እንዲደርስልኝ ይልቁኑ ለብፁዓን አባቶች እንዲደርስልኝ የአደራ መልእክቴን እናገራለሁ። እንግዲህ በተለምዶ
ብዙ ትውልድ የሚያየውና የሚናገረውን ነገር ቆም ብሎ በቃለ እግዚአብሔር አለመመዘኑ ለጥፋት እየዳዳ ይገኛል። በአማራ ክልል አካባቢ የወርቅ እሸት ገዳም ተብሎ በሚጠራ ቦታ የቅዱስ ገብርኤል ማንነት ተሸፍኖ የአንድ ርዕሰ ባህታዊ ነኝ ባይ በእውነት ይህ ርዕሰ ባህታዊ የሚለው በቅዱስ ቤተክርስቲያን ይታይልኝ የቀሲስ አንዱዓለም ዶክተር ንግግርም አንድ ላይ ይቀናበርልኝ። ይህ ስም ለማንስ ይሰጣል? እንግዲህ እኚህ ሰው በግልጽ አማርኛ ራሳቸውን ከመጥምቁ ዮሐንስ እበልጣለሁ፣ አልፎ ተርፎ እኔ ቅዱስ ነኝ፣ ደግሞም በጣም ባሳፋሪ ሁኔታ የራሳቸውን ገድል የጻፉ በኢንቨስትመንት ውስጥ ብልጥግናን ይዘው የሚኖሩ ግን ስማቸው ርዕሰ ባህታዊ ተብሎ እንደፈለጉ በከተሜ ወዲህ ወዲህ የሚሉ ወገኖቼ እንድታስታውሱ ፀጉርን ማሳደግ ከሶምሶን የሕይወት ታሪክ ጋር የምናየው ብዙ ነገር አለ። ይህንና በአዲስ ኪዳን ፀጉርን አታሳድግ ይላል ወንድ ልጅ በግልጽ። እኚህ ሰው ግን በብሕትውና ራስን መጣል፣ ራስን በገዳም ማኖር ለፀጉር መቆረጥም ሆነ ሌላ ነገር እድሉን የማያገኝ ተዘልሎ የሚኖር ማንነትን የያዘ ነው። እንዲህ ሰው ግን በከተማ እየኖሩ ፀጉራቸውን አይቆረጡም። ምክንያቱም ፀጉር ማደናገሪያ ስለሆነም በዚህ ሰው ትምህርትና ልምምድ ላይ በእውነቱ ለመናገር አያሌ ቪዲዮ ሰርተናል። ለራሳቸው የተዘመረላቸው ራሳቸውን ከብፁዓን አባቶች ጋር ከጳጳስ በላይ ሆነው የሚቆጥሩ አልፎ ተርፎ ከቅዱሳኑ በላይ ነኝ ብለው ራሳቸውን የሚናገሩ ሰው ናቸው። ይህንን በመረጃና በማስረጃ አሳይተናል። ደግሞም በቀኖና ቤተክርስቲያኖች ስግደትን እንደፈለጉ የሚያበላሹ ግለሰብ እንደሆኑ በግልጽ ይታወቃል። የሀብት ባለጠግነታቸው እንደ አንድ ባህታዊ ሳይሆን በግልጽ ምናልባት ኢትዮጵያ ውስጥ አለው ከሚባል ብልጥግና ሰዎች መካከል የሚደረድራቸው ነው። አዎ እርሻው አላቸው፣ የሰሊጥ እርሻ አላቸው፣ ህንፃዎች አሏቸው፣ እንደፈለጉ የሚሆኑ። ታዲያ እኚህ ሰው ከኢትዮጵያ ህዝብ የዘረፉትን ገንዘብ ይዘው ወደ አሜሪካ ሀገር ከሄዱ 1-2 ዓመት ሆኗቸዋል። ይህንን እውነት ታዲያ አሜሪካ ሀገር ቤተክርስቲያን እገዛለሁ ብለው የኛኑ ቤተክርስቲያን የገብርኤል ቤተክርስቲያንን በራሳቸው ስም ከግሩፓቸው ጋር በመግዛት በሽርክና አሁን ትላንትና እነ ዶክተር ቀሲስ አንዱዓለም ከብፁዕ አባታችን ጋር ሆነው ይህንን ነገር በአደባባይ አውጀዋል። ይህ ነገር ከመሆኑ በፊት በግልጽ ኦርቶዶክሳውያን ወንድሞቼ እንደምታውቁት እኔ እቺ ቅድስት ቤተክርስቲያንን ዘላለሜን አስቤን የመጣሁት እማልቀበላቸው እውነቶች ግልጽ ናቸው። ዮሐንስ ራሳቸውን ወይም በተለያዩ ሰዎች በተለያየ ነገር ላይ ስማቸውን ከፍ ያደረጉ ርዕሰ ባህታዊ ዮሐንስ ነኝ የሚሉ መልአከ መንክራት ግርማ ነኝ የሚሉ መምህር ተስፋዬ ነኝ የሚሉ ቀሲስ ሄኖክ ነኝ የሚሉ ቀሲስ ሌላ ሄኖክ ነኝ የሚሉ እንዲሁም ደግሞ ቀሲስ አበባው ነኝ የሚሉ እነዚህን መሰሎች ግለሰቦችን እኔ እንደ አንድ ኦርቶዶክሳዊ አልቀበልም። የማልቀበልበት ምክንያት ትምህርትና ልምምዳቸው ቤተክርስቲያናዊ በመሆኑ ነው እንጂ በሌላ በምንም አይደለም። ስለሆነም እነዚህ ሰዎች የሚያደርጉት በእውነት ለቤተክርስቲያን አሳፋሪ የሆነ ነገር ስንገለጥ፣ ነገር ግን ዋን ቱ ዋን ነገሮችን መስራት አለብን ብለን በእኚህ ሰውዬ ላይ እየሰራን ሳለ ነው የዳላስ ቤተክርስቲያን የእሳቸውን ብፁዕነትን አረጋገጠችልን። በጣም በሚያሳፍር ሁኔታ ለምን ሆነ ብለን ስናስብ እንግዲህ እንደምትመለከቱት አሁን እናሳያችኋለን። በቀሲስ ዶክተር አንዱዓለም በአባታችን ትእዛዝ ነው ተብሎ ለዚህ ሰው ሽርብትን የሚያሳይ የማንነትና የሳቸውን የኦርቶዶክሳዊ ርዕሰ ባህታዊነትን ያረጋገጠ ነገር አድርገዋል። ይህንን ግን ፈጽሞ እንደማልቀበል ከወዲሁ ይታሰብልኝ። ለምን? ምክንያቴ ግልጽ ነው። ትምህርታቸው፣ ማንነታቸው
ልምምዳቸው እያንዳንዱ ነገር ኦርቶዶክሳዊ ጠባይና ኦርቶዶክሳዊ ዶግማም ቀኖናም ቅዱስ ትውፊትን ያዘለ አይደለምና የቱ ሰው ነው ሳይሞት ስለ ራሱ ገድል የጻፈው? የቱ ቅዱስ ሰው ነው ሳይሞት ራሱን ቅዱስ ብሎ የጠራው? የቱ ሰው ነው ለራሱ መዝሙር ያዘመረው? የቱ ሰው ነው በእያንዳንዱ ነገር ስለ ራሱ ከሌሎች ይበልጣለሁ ብሎ ስጋን ከነክፉ መሻቱ ሰቀሉት እንደሚል የገላትያ ጸሐፊ ሐዋርያው ቅዱስ ጳውሎስ ስጋንን ማንነትን ያልሰቀለ ባህታዊ የሚቀበልበት ምንም አይነት ጉዳይ የለኝም። እንዳልኳችሁ ተወዳጆች የዛሬ 3 ወር ግድም የጉዳይ ተነስቶ ጉዳዩ በአንክሮት ይታያል ተብሎ እኔም እንደ አንድ የቤተ ክርስቲያን ታናሽ ልጅ መረጃዎችን ለአንዳንድ አባቶች ልክ ያለው እኚህ ሰው ተከሰውበት ከነበሩ በቤተ ክርስቲያን ከነበሩበት እያንዳንዱ ትምህርታቸው እያንዳንዱ የሚያደርጉት ነገር በአጋንንት ማስለፍለፍ በቪዲዮ አጋንንት ታወጣለሁ ማለት መሰል ነገሮችን ሲያደርጉ አይተናል፣ አቀብለናል። ይህን ግን ታልፎ አሜሪካ ሀገር ከአንድም 3 ቦታ በመግዛት ብልጥግናቸውን ያሳዩ ብቻና በእንዲህ ሁኔታ ከማን እንደተማሩ ያልገባን ምናልባት አንዳንዶች ገንዘባቸው ያታላቸው ይህ ሰው በእንዲህ ሁኔታ ስለተከሰቱ ትውልድ ንቃ ብዬ እነሆ ያደራ መልእክት ያስተላልፋለሁ። ተወዳጆች ርዕሰ ባህታዊ ዮሐንስ የሚባሉት ሰው ቀድሞ የኛ የነበረውን የቅዱስ ገብርኤል ቤተክርስቲያንን በግላቸው እንደ ግላቸው የገዙ በጣም ከባድ ሰው ናቸው። ከ23 ዓመት ልጅ ጋር በሽርክና ከአንድ ሰው ጋር ተጨምሮ ደግሞም ከጎን ያለን ሌላ ቦታ ጨምረው $650,000 የገዙ ደፋር ሰው ናቸው። እናም ተወዳጆች አንድ ጥያቄን ጠይቁላችንም $650,000 ከየት መጣ? ቀሲስ ዶክተር አንዷለም የግል ቸርቻቸውን እንደገዙ በአደባባይ ሲመሰክሩላቸው አይተናል። ይህንን ቪዲዮ ከቤተ ክርስቲያኑ ማህበራዊ ገጽ ላይ ማየት ትችላላችሁ። ይቅርታ አንድ ተረሳ መልእክት ማስተላልፈው ነበረ። ይሄም ምንድነው ከቅርብ ጊዜ ወዲህ የዋሴ ገብርኤል ግዥን እና ከማጥመቅ አገልግሎት ጋር በተያያዘ የተነሳውን አለመግባባት የዳላስና አካባቢዋ አብያተ ክርስቲያናት አንድነት አደጋ ላይ የሚጥል ነው የሚለው ስጋትና ጥርጣሬ ከከተማም አልፎ በብዙ ቦታ ወሬው እየተሰማ ነው። ሀገረ ስብከቱም የዚህን ጉዳይ እየመረመረ እንደሆነና መረጃውን አጣርቶ መፍትሄ ለምእመናን እንደሚያቀርብ አሳውቆን ነበረ። እኛም ይህንን በአሁኑ ሰዓት እየጠበቅን ነበረ እና በአሁኑ ሰዓት ሀገረ ስብከቱ ግዢውን ለፈጸሙት ግለሰብ ፈቃድ ለመስጠትና የሀገር የምረቃ መርሃ ግብር እየተዘጋጀ መሆኑን ከተለያዩ አቅጣጫዎች ሰምተናል። በዚህም ጉዳይ ላይ ቤተክርስቲያናችን የአስተዳደር ቦርድ በመመካከር የቤተክርስቲያናችንና የምእመናንን በግልም ሆነ በጋራ በርካታ ጥያቄዎች እየቀረቡልን ስለሆነ ይህንን በተመለከተ ለቴክሳስና አካባቢው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገረ ስብከት ደብዳቤ አስገብተናል። እንዲሁም ግልባጭ ለቴክሳስና አካባቢው ሊቀ ጳጳስ ለአቡነ ሳዊሮስ እና ለቴክሳስና አካባቢው ሀገረ ስብከት ስራ አስኪያጅ ደብዳቤውን አቅርበናል ማብራሪያ እንዲሰጥ። ይህንንም በተመለከተ የቴክሳስና አካባቢው ሀገረ ስብከት ስራ አስኪያጅ ዶክተር አንዷለም ዳግማዊ አጠር ያለ ማብራሪያ እንዲሰጡን ጠይቃለሁ። አመሰግናለሁ። ላችሁ አምላካችን እግዚአብሔር እስከዚህ ሰዓት ስለጠበቀን ስሙ ይክበር ይመስገን።
በአቶ ዳዊት ማሳሰቢያ መሰረት በቃል ብዙ ማብራሪያ አይኖረኝም ለጊዜው። አጠቃላይ የደረስንበትን ውጤት ሰነድ ብቻ ነው መደባብ ማሰማው። መጨረሻ ብፁዓን አባቶች ሊጨምሩበት ይችላሉ። በአብይ ጾም ነው የጀመርነው። ግማሽ አካባቢ ቁጥር 1 ክፍል 1 ብሪፊንግ ሰጥተናል። ክፍል 2ቱ ተዘጋጅቶ ያው ጊዜው ሲደርስ ጥሩ ሲተላለፍ አንድ ላይ መግለጹ ይሻላል የሚል የሀገረ ስብከት ስራ አስፈጻሚ የጋራ ስምምነት ስለነበረ በዚያ ምክንያት ነው። ከዚያ በተጨማሪ ይሄ ጉዳይ እስከ ቤተክርስቲያናችን የመጨረሻው አካል እንዲደርስ በማድረግ ከቅዱስ ፓትርያርኩ ደብዳቤ እንጠብቅ ስለነበረ ባለፈው ብፁዕ አባታችን የመጨረሻውን የፓትርያርኩ ደብዳቤ ይዘው መጥተው በዚያ መነሻነት መርሃ ግብሩን ፈጽመን ለሚቀጥለው ሳምንት ጥሪ እንዲተላለፍ በሚል ያው በብፁዕ አባታችን ለአስተዳደሩ ሊቀመንበር መልእክት ደርሶ አስተዳደሩ በጽሁፍ ብሪፊንግ እንዲሰጥ ጠይቋል። ተገቢ ጥያቄ ስለሆነ በመልአተ ንባብ ያለውን የተቀመጠውን ለሁላችሁ አደርሳለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴክሳስ፣ ኦክላሆማ፣ ሉዚያና እና አርካንሳ ሐዋይ ሀገረ ስብከት ጽሕፈት ቤት ቁጥር 572 ህዝባር 2025 ቀን ግንቦት 5 2017 ዓ.ም እስመ መንፈሰ እግዚአብሔር መላ ዓለመ የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ጥበበ ሰሎሞን ምዕራፍ 1 ቁጥር 7 ለርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ኢርቪንግ ቴክሳስ። ጉዳዩ ከሀገረ ስብከታችን ፈቃድ እንዲሰጡ በደብዳቤ ያቀረቡትን ሕጋዊ ጥያቄ ይመለከታል። ከሁሉ አስቀድመን ልዑል አምላካችን እንኳን ለብርሃነ ትንሣኤው በሰላምና በጤና ደረሳችሁ እያል በቴክሳስና አካባቢው ሀገረ ስብከት ስም አባታዊ ሰላምታችን ይድረሶ። በመቀጠልም የካቲት 1 ቀን 2017 ዓ.ም በቁጥር አ ህዝባር ዮ ህዝባር ወ ህዝባር ቅ ህዝባር ገ ህዝባር አ ህዝባር ገ አዳሜ ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ማለት ነው። ቁጥር 35 ህዝባር 2017 በተጻፈ ደብዳቤ በቴክሳስና አካባቢው ሀገረ ስብከት በዳላስና አካባቢው ወረዳ ቤተ ክህነት ስር በ1001 ሙለን ስትሪት ኢርቪንግ ቴክሳስ ዚፕ ኮድ 75061 አድራሻ የሚገኘውንና ቀደም ሲል የደብረ ብስራት ዋሴ ቅዱስ ገብርኤል ገዳም ሲጠቀምበት የነበረውን ህንፃ እርስዎ በህጋዊ መንገድ በመግዛት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስካሁን ሲሰራበት በቆየው የገዳማት ህግና ስርዓት መሰረት በልጅነት መንፈስ እየታዘዙ ለህግ ቤተክርስቲያን እየተገዙ በአግባቡ ለመተዳደር አስፈላጊው ፈቃድና እውቅና እንዲሰጡ ህጋዊ ጥያቄውን በደብዳቤ አቅርበውልናል። በዚህ መሰረት ሀገረ ስብከታችን ለጉዳዩ ልዩ ትኩረት በመስጠት እርስዎ በደብዳቤ ያቀረቡትን ጥያቄ ህገ ቤተክርስቲያንን ተከትሎ በአግባቡ ለማስተናገድ ይቻል ዘንድ ሰፊና ጥልቅ ውይይት አድርጓል። ይኸውም አስፈላጊ ሰነዶችን ማጠናቀር፣ የተገኙትን ሰነዶች ትክክለኛነት ማጣራት እንዲሁም በተጠየቀው የፈቃድና እውቅና ጥያቄ ዙሪያ የሚቀርቡ መረጃዎችና ጥቆማዎችን በአግባቡ አጥንቶና ጣርቶ ፍትሐዊና ሚዛናዊ ውሳኔ በማሳለፍ ለጉዳዩ እልባት መስጠት ነው። ስለሆነም በፍትሕ መንፈሳዊ አንቀጽ 1 ቁጥር 2 ጥቅስ ያለ ኤጲስቆጶሱ ትእዛዝ ቤተክርስቲያንን አይስሩ። አንድ ሰው እንኳ ደፍሮ ከዚህ ውጭ ቢሰራ በውስጧ እስከ ዘላለም ቁርባን አይቅርብ። ቄሱም ይህን ተላልፎ በውስጧ ቁርባንን ቢቆርብ ይሻር ተብሎ በተደነገገው መሰረት ሀገረ ስብከቱ ሕገ ቤተ ክርስቲያንን ጠብቆና አስጠብቆ ስርዓት ሃይማኖትን አክብሮና አስከብሮ እንዲሁም በቀኖና ቤተ ክርስቲያንና በቃለ ዓዋዲ የተሰጡትን መመሪያዎች ተከትሎ በእርሱ የቀረበውን ጥያቄ በአግባቡ ለማስተናገድ የሰነድ ማሟላትና የማጣራት ስራዎች እንዲከናወኑ የጋራ ስምምነት ላይ ደርሷል። ይሁን እንጂ ደብዳቤው የደረሰን በታላቁ የጾመ ኢየሱስ ሱባኤ መካከል በመሆኑ ጉዳዩ አስፈላጊው ጥናትና የቅርብ ክትትል ተደርጎበት ይፋዊ የውሳኔ ምላሽ እስኪሰጡ ድረስ ባሉበት ተወስነው ማንኛውን መንፈሳዊ አገልግሎት ከመስጠት ተቆጥበው በማህበራዊ ሚዲያም ቅስቀሳና ጥሪ ከማድረግ ታቅበው በትዕግስት እንዲጠባበቁን በይፋዊ ደብዳቤ ማሳሰባችን ይታወሳል። እርሶም ደብዳቤያችን ከደረሰው ቀን ጀምሮ መመሪያውን ተቀብለው ተግባራዊ በማድረግ ላሳዩት ቅንነትና ታዛዥነት እነሆ በቴክሳስና አካባቢው ሀገረ ስብከት ስም ከልብ እናመሰግናለን። ስለሆነም ቀደም ሲል እንደተገለጸው ሀገረ ስብከቱ ሕገ ቤተ ክርስቲያንን ጠብቆና አስጠብቆ ስርዓት ሃይማኖትን አክብሮና አስከብሮ እንዲሁም ቀኖና ቤተ ክርስቲያንና የቃለ ዓዋዲውን መመሪያ ማዕከል በማድረግ
የቀረበውን ሕጋዊ ጥያቄ በአግባቡ ለማስተናገድ ያላሰለሰ ጥረት አድርጓል። በዚህም መሰረት የቴክሳስና አካባቢው ሀገረ ስብከት እስካሁን ባደረገው መጠነ ሰፊ የጥናትና የማጣራት ስራ በተጨባጭ ማስረጃዎች የደረሰባቸውን እውነታዎች ለእርሶ ፈቃድ ለመስጠት ያልቻሉትን መሰረታዊ ግብዓቶች በሀገረ ስብከታችን ስር ባለው የዳላስና አካባቢ ወረዳ ቤተ ክህነት ውስጥ የሚገኙ አብያተ ክርስቲያናት፣ ካህናት፣ ምዕመናን እንዲሁም የሰንበት ትምህርት ቤት ወጣቶች በውል እንዲገነዘቡት ለውሳኔው ተፈጻሚነትም የበኩላቸውን አስተዋጽኦ ማበረከት እንዲችሉ በየደረጃው የሚገኙ የቤተ ክርስቲያናችን አካላትም የጉዳዩን ጭብጥ በግልጽ እንዲያውቁት የጥናቱን ዝርዝር ሂደት ከዚህ እንደሚከተለው በቅደም ተከተል እናቀርባለን። አንደኛ፣ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ለሀገረ ስብከታችን ከጻፉት ማመልከቻ ጋር ተያይዞ ያቀረቡትና በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተፈርሞ ዓለም አቀፋዊ አገልግሎት ፈቃድ እንደተሰጣቸው የሚገልጸውን ይፋዊ ደብዳቤ ትክክለኛነት በተመለከተ ጽሕፈት ቤታችን ተጠይቋል። እነሆ ሀገረ ስብከታችን ባደረገው ማጣራት የድጋፍ ደብዳቤው ትክክለኛና ሕጋዊ መሆኑን ይልቁንም ከዚያም በኋላ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም በተለያዩ ጊዜያት በብፁዕ ወቅዱስ ልዩ ጽሕፈት ቤት መስተናገዳቸውንም ከብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት በአግባቡ ለማረጋገጥ ተችሏል። ሁለተኛ፣ ከሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም የማዕረገ ክህነትና የቁምስና ሹመት ጋር ተያይዞ ለሀገረ ስብከታችን ጥያቄ ቀርቧል። በዚህ መነሻነት ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም የማዕረገ ክህነትና የቁምስና ሹመት ማረጋገጫ ሰነድ እንዲያቀርቡ ተጠይቀዋል። በጥያቄው መሰረት ሁለቱንም ሰነዶች ያቀረቡ ሲሆን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ጥቅምት 1 ቀን 1975 ዓመተ ምህረት ከብፁዕ አቡነ መቃርዮስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ የቅስና ማዕረግ መቀበላቸውን በመለያ ቁጥር 00060 ከተሰጣቸው የክህነት የምስክር ወረቀት ወይም ሰርቲፊኬት ለማረጋገጥ ችለናል። በተጨማሪም ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ሐምሌ 25 ቀን 1989 ዓመተ ምህረት ከብፁዕ አቡነ ኤልሳ የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ የቁምስና ማዕረግ እንደተሰጣቸው ተረድተናል። ሶስተኛ፣ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ርዕሰ ባሕታውያን ተብሎ መጠራታቸው አግባብነቱን አስመልክቶ ለሀገረ ስብከታችን ጥቆማ ደርሷል። በዚህ መነሻነት ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ለዚህ የመጠሪያ ስያሜያቸው አስፈላጊውን የማረጋገጫ ሰነድ እንዲያቀርቡ ተጠይቀዋል። በዚህ መሰረት ተገቢውን ማስረጃ ያቀረቡ ሲሆን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም በገዳማት አገልግሎት፣ በሐዋርያዊ ተልእኮ፣ በማጥመቅና በልማት ያበረከቱትን ከፍተኛ አስተዋጽኦ ልዩ ዕውቅና በመስጠት ከነሐሴ 20 ቀን 2000 ዓመተ ምህረት ጀምሮ ቀደም ሲል ከመካነ ሕይወት ወንቅሸት ገዳም ስያሜ ጋር መላከ ሕይወት ቆሞስ አባ ተስፋ ማርያም እየተባሉ ሲጠሩበት የነበረው ስም ተለውጦ ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ተብለው እንዲጠሩ የተፈቀደላቸው መሆኑን በብፁዕ አቡነ ኤልሳ የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ፊርማና ማህተም ተረጋግጦ ከተሰጣቸው ኦፊሴላዊ ደብዳቤ አረጋግጠናል። አራተኛ፣ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ለሀገረ ስብከታችን ባቀረቡት ማመልከቻ ቀደም ሲል የደብረ ብስራት ዋሴ ቅዱስ ገብርኤል ቤተክርስቲያን ሲጠቀምበት የነበረውንና በ1001 ሙለን ስትሪት ኢርቪንግ ቴክሳስ 75061 አድራሻ የሚገኘውን ህንፃ በህጋዊ መንገድ ንብረት በማድረጋቸው የቴክሳስ ግዛትና የፌዴራል ፈቃድ እንዳገኙ በደብዳቤ ገልጸውልናል። በዚህ መሰረት የሁለቱንም ፈቃድ ማረጋገጫ ሰነዶች እንዲያቀርቡ ተጠይቀው ማስረጃዎቹን ያቀረቡ ሲሆን የሰነዶቹን ህጋዊነትና ትክክለኛነት በተለመደው አሰራርና የማመሳከሪያ መንገድ በአግባቡ ለመገንዘብ ተችሏል። አምስተኛ፣ በሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም በኩል ለሀገረ ስብከቱ ጽሕፈት ቤት ከቀረበው የፈቃድና ዕውቅና ጥያቄ ጋር በተያያዘ አግባብነት ያለው ጥያቄና ጥቆማ ከተጨባጭ ማስረጃ ጋር የቤተ ክርስቲያናችን ልጆች ሁሉ ለጽሕፈት ቤታችን ማቅረብ የሚችሉ መሆኑን በይፋ መግለጻችን ይታወቃል። በዚህ መሰረት የደቡብ ጎንደር ሀገረ ስብከት በሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ላይ የክስ መዝገብ አስከፍቶ የንብረት እገዳ እንዲጣል ማድረጉን የሚያሳዩ ሰነዶች ለጽሕፈት ቤታችን ደርሰዋል።
የሀገረ ስብከታችን ጽሕፈት ቤት እውነታውን ለማጣራት ጉዳዩ የሚመለከታቸውን አካላት ያነጋገረ ሲሆን በወቅቱ ክስ ተመስርቶ የአማራ ክልላዊ መንግስት ጠቅላይ ፍርድ ቤት ደቡብ ጎንደር ተዘዋዋሪ ወንጀል ችሎት የካቲት 5 ቀን 2011 ዓ.ም በዋለው ችሎት የንብረት እግድ ትዕዛዝ የሰጠ መሆኑን በኋላ ግን የአማራ ክልላዊ መንግስት ጠቅላይ ፍርድ ቤት ታኅሳስ 9 ቀን 2012 ዓ.ም በዋለው ችሎት የክሱ መዝገብ በይፋ መዝጋቱንና ቀደም ሲል የተሰጠው የእግድ ትዕዛዝ መነሳቱንም የጠቅላይ ፍርድ ቤቱ ትዕዛዝ በግልጽ ይመሰክራል። ይህንንም ውሳኔ ለጽሕፈት ቤታችን የቀረበው የሰነድ ማስረጃ በውል ያረጋግጣል። ስድስተኛ በደቡብ ጎንደር ሀገረ ስብከትና በሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም የአድያመ ዮርዳኖስ ወንቅሸት ቅዱስ ገብርኤል ገዳም አበምኔት መካከል የነበረውን ያለመግባባት ችግር በሰላማዊ መንገድ በውይይት ለመፍታት በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መልካም ፈቃድ በብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ዕውቅና በብፁዕ አቡነ ኤልያስ የስካንዲቪያንና አካባቢው ሀገረ ስብከት ሊቀ ጳጳስ ሰብሳቢነት የሚመራ ብፁዕ አቡነ ናትናኤል የኮሎራዶና አካባቢው ሀገረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ መቃርዮስ የምስራቅ ሐረርጌና የኢትዮጵያ ሶማሌ ሀገረ ስብከት ሊቀ ጳጳስ ያሉበት የሰላም ልዑክ ወደ ደቡብ ጎንደር ሀገረ ስብከት በሚያዝያ 2015 ዓ.ም መሄዱን ለመረዳት ችለናል። በዚህም መሰረት ሚያዝያ 6 ቀን 2015 ዓ.ም በደቡብ ጎንደር ሀገረ ስብከት ጽሕፈት ቤት ሁሉንም አካላት ያቀፈና ያሳተፈ ውይይት መደረጉን በስብሰባው የተነሱ ጉዳዮች ለጽሕፈት ቤታችን ከቀረቡት ጋር ተመሳሳይነት እንዳላቸው ከቃለ ጉባኤው ተገንዝበናል። በብፁዓን አበው ሊቃነ ጳጳሳት መሪነት በተካሄደው ውይይት የደቡብ ጎንደር ሀገረ ስብከት ዋና ሥራ አስኪያጅ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም፣ የአዳሜ ዮርዳኖስ ወንቅሸት ቅዱስ ገብርኤል ገዳም መነኮሳት፣ የሀገረ ስብከቱ የአስተዳደር ጉባኤ አባላት፣ የወረዳ ሊቃነ ካህናት ተወካዮች፣ መምህረ መምህራን በፀሐ ዓለሙ፣ የደብረ ታቦር የአራቱ ጉባኤ መጻሕፍት ምስክር መምህር፣ የማኅበረ ቅዱሳን ተወካዮች፣ የማኅበረ ናታይም ተወካዮች፣ የሰንበት ትምህርት ቤት አንድነት ተወካዮች መገኘታቸውን በስብሰባው ቃለ ጉባኤ ተመዝግቦ ይገኛል። በውይይቱ ወቅት ያለመግባባት ችግር የፈጠሩ ምክንያቶች በሀገረ ስብከቱ ዋና ሥራ አስኪያጅ በጽሑፍ ከቀረቡ በኋላ በጉባኤው ተሳታፊዎች አስተያየት እንዲሰጥበት ተደርጓል። በመቀጠልም ችግሮችን በዘላቂነት በመፍታት ረገድ ያስማማሉ የተባሉ ሐሳቦች በዝርዝር ተቀምጠዋል። ይህንንም እውነታ የደቡብ ጎንደር ሀገረ ስብከት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ሚያዝያ 6 ቀን 2015 ዓ.ም በቁጥር ደጎ ህዝባር ሐስ ደቡብ ጎንደር ሀገረ ስብከት ማለት ነው ህዝባር 636 ህዝባር 2015 በተጻፈ የመሸኛ ደብዳቤ አባሪ አድርጎ ከላከውና በሁሉም ተሳታፊዎች ፊርማ ከጸደቀው ባለ 2 ገጽ የስብሰባው ቃለ ጉባኤ በተጨባጭ ለማወቅና ለመረዳት ተችሏል። ይህንን ተከትሎ በውይይቱ ቃለ ጉባኤ ላይ በቀረበው የመፍትሄ ሐሳብ መሰረት ስምምነት እንዲፈጠር ማድረጋቸው በመግለጽ በብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ፊርማና ማህተም በቀን ሚያዝያ 7 ቀን 2017 ዓ.ም በቁጥር 2501 ህዝባር 177 ህዝባር 2017 የሰላም ልዑካን ለሆኑት 3 ብፁዓን አበው ሊቃነ ጳጳሳት በየስማቸው የተጻፈ የምስጋና ደብዳቤ መድረሱን ከደረሰን የጽሑፍ ማስረጃ ሰነድ በሚገባ አረጋግጠናል። ሰባተኛ ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ስም በተከፈተው የዩቲዩብ ቻናል የተለጠፉትንና ከሥርዓተ ቤተ ክርስቲያን ወጣ ያሉ የሚመስሉ ቪዲዮዎችን በተመለከተ ተገቢው ምክክርና ውይይት ተደርጎባቸዋል። ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ በበኩላቸው ቪዲዮዎች እንዲተላለፉ ፈጽሞ ፈቃደኛ እንዳልነበሩ፣ በኋላ ግን አሜሪካ የሚገኙ መንፈስ ልጆቻቸው መተላለፍ አለበት ብለው ግድ እንዳሏቸው ገልጸዋል። ይሁን እንጂ ጥያቄ የሚያስነሳ ካለ ማንኛውም ቢሻሻል ወይም ቢወርድ ከቤተ ክርስቲያናቸው የሚልጥባቸው አንዳችም ነገር ስለሌለ ምንም አይነት ቅሬታ እንደሌላቸው አስረድተዋል። ይህም ተግባር ለወደፊቱ ተጠናክሮ እንደሚቀጥልም የጋራ ስምምነት ላይ ተደርሷል። በዚህም መሰረት ከሀገር ስብከቱ ጥቆማ የቀረበባቸው ቪዲዮዎች በአግባቡ እንዲታረሙ ወይም እንዲነሱ ተጠይቀው በጥያቄው መሰረት የተሰጠውን ምክርና መመሪያ በማክበር
ከዩቲዩብ ቻናሉ በአፋጣኝ በማውረዳቸው ሀገረ ስብከቱ ለርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያምና ለእማሆይ ወለተ ገብርኤል ተገቢው ምስጋና አቅርቧል። ስምንተኛ ከርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም የክህነት አገልግሎትና መጠነ ሰፊ የልማት እንቅስቃሴ ጋር በተያያዘ በብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ሚያዝያ 30 ቀን 2017 ዓመተ ምህረት በቁጥር ደጎ ህዝባር ሐስ ደቡብ ጎንደር ሀገረ ስብከት ማለት ነው ህዝባር 983 ህዝባር 17 በተጻፈ ደብዳቤ ተጨባጭ ምስክርነት በመስጠት ክቡርነታቸው ለሀገረ ስብከታችን ላቀረቡት ጥያቄ አዎንታዊ ምላሽ እንዲሰጣቸውና ሀገረ ስብከታችን አስፈላጊውን ድጋፍና ትብብር ሁሉ እንዲያደርግላቸው ጠይቀዋል። ከዚህም ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም በደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ የተመሰከረላቸው በቤተ ክርስቲያን መዋቅር የሚታወቁ ሕጋዊ አባት መሆናቸውን በውል ተረድተናል። በመጨረሻም በርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም አማካይነት ለሀገረ ስብከታችን የቀረበው ሕጋዊ ጥያቄ ከተራ ቁጥር 1 እስከ 8 ድረስ በዝርዝር እንደቀረበው አስፈላጊው ጥናት የማጣራት ሂደትና የቅርብ ክትትል ያስፈልገው ስለነበር የውሳኔ ምላሽ እስኪያገኙ ድረስ አሁን ባሉበት ተወስነው መንፈሳዊ አገልግሎት ከመስጠት ተቆጥበው በማህበራዊ ሚዲያ ቅስቀሳ ከማድረግ ታቅበው በትዕግስት እንዲጠባበቁን በይፋዊ ደብዳቤ ማሳወቃችንን ከላይ አውስተናል። እርሳቸውም የሀገረ ስብከቱን መመሪያ ተቀብለው ተግባራዊ በማድረግ ምላሹን በተስፋ የተጠባበቁ መሆናቸውን በደብዳቤ መግለጻቸውን ጠቅሰናል። እነሆ በርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ለቴክሳስና አካባቢው ሀገረ ስብከት የቀረበው የፈቃድና እውቅና ጥያቄ ከላይ ከተራ ቁጥር 1 እስከ 8 ድረስ በተጠቀሱት እውነታዎች ሕገ ቤተ ክርስቲያንና ቃለ ዓዋዲው በሚያዘው መሰረት ሕጋዊ ቤተ ክርስቲያን ሰውነትና ክህነት እንዳላቸው በበቂ የተመሰከረላቸው መሆኑን አምነንበታል። በዚህም አግባብ ተገቢውን ሕጋዊ ፈቃድ ሰጥተናቸዋል። ስለሆነም ይህ የፈቃድ ደብዳቤ ከደረሰው ቀን ጀምሮ መንበረ ጸባኦት ገዳመ መንፈስ ቅዱስ በሚል ስያሜ ገዳሙ እንዲጠራ የተፈቀደለው መሆኑን እየገለጽን በኢትዮጵያ ኦርቶዶክስ ተዋሕዶ ትምህርተ ሃይማኖት ዶግማ፣ ትውፊት፣ ስርዓትና ቀኖና እንዲሁም በአጠቃላይ ሕገ ቤተ ክርስቲያንና በቃለ ዓዋዲው መመሪያ መሰረት የተጣለብዎን መንፈሳዊ ኃላፊነት በትጋትና በታማኝነት እንዲወጡ ካደራም ጭምር በአክብሮት እናስታውቃለን። ልዑል እግዚአብሔር አገራችን ኢትዮጵያን ሕዝባችንና ቅድስት ቤተ ክርስቲያናችን ይጠብቅልን። አባ ሳዊሮስ የቴክሳስና አካባቢው ሀገረ ስብከት ሊቀ ጳጳስ ክብ ማኅተም ሲተምና ፊርማ አለው። ግልባጭ ለብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት አዲስ አበባ ኢትዮጵያ፣ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት አዲስ አበባ ኢትዮጵያ፣ ለብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ደብረ ታቦር ኢትዮጵያ፣ ለዳላስና አካባቢ ወረዳ ቤተ ክህነት ዳላስ ቴክሳስ ይላል። ውሳኔው ሙሉ ይሄ ነው። በዚህ መሰረት በብፁዕ አባታችን ከብፁዕ ቅዱስ ያው ደብዳቤ ስለመጣ ፕሮግራሙ እንዲዘጋጅ ሆኗል። የፓትርያርኩን ደብዳቤ አጭር ናት፣ በንባብ አሰማለሁ። አባ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቁጥር ለሕዝባር ጽ ልዩ ጽሕፈት ቤት ማለት ነው ሕዝባር 317 ሕዝባር 126 ሕዝባር 2017 ሰኔ 3 2017 ዓመተ ምህረት ለብፁዕ አባ ጢሞቴዎስ የዳወሮ ኮንታ ከምባታ ጠንባሮና ሐላባ ሀገረ ስብከት ጳጳስ አዲስ አበባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴክሳስና አካባቢው ሀገረ ስብከት ጽሕፈት ቤት በቁጥር 578 ሕዝባር 2025 ግንቦት 19 ቀን 2017 ዓመተ ምህረት በተጻፈ ደብዳቤ ባቀረበው ማሳሰቢያ መሰረት ሐምሌ 12 ቀን 2017 በሚከበረው የዳላስ መንበረ ጸባኦት ገዳመ መንፈስ ቅዱስ ሕንፃ ቤተ ክርስቲያን ቅዳሴ ቤት ክብረ በዓል ላይ እንዲገኙ የተወከሉ መሆኑን እናስታውቃለን። እግዚአብሔር ኢትዮጵያን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ግልባጭ ለቅዱስ ሲኖዶስ ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ጽሕፈት ግልባጭ ለቅዱስ ሲኖዶስ ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አዲስ አበባ ኢትዮጵያ
ለቴክሳስና አካባቢው ሀገረ ስብከት ጽሕፈት ቤት ጋርላንድ ቴክሳስ ይላል። ቅዱስነታቸው ሊመጡ ተጠይቀው ሕክምና ቀጠሯቸው ስለገጠመ እሳቸው ዲሲ ነው የሚቆዩት። እኚህ ሊቀ ጳጳስ በደብዳቤያቸው ወክለዋል። በዚህ መነሻነት ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ አብርሃም የባህር ዳር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ፣ መላከ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ የብፁዕ ቅዱስ ፓትርያርክ ልዩ ጸሐፊ ከሀገር ቤት፣ ከውጭው ደግሞ እንደዚሁ ተጨማሪ ብፁዕ አቡነ ጴጥሮስ ዶክተር፣ ብፁዕ አቡነ ቴዎፍሎስ ዶክተር፣ ብፁዕ አቡነ ሳሙኤል፣ ብፁዕ አቡነ በርናባስ፣ ብፁዕ አቡነ ሳሙኤል እነዚህ 11 ሊቃነ ጳጳሳት ባሉበት በዓሉ እንዲከበር በብፁዕ ቅዱስ ተፈቅዶ እዚህ ደርሰናል እና የበዓሉን ጥሪና ዝርዝር ሳምንት ብፁዕ አባታችን ይገልጻሉ። የእሳቸው ኃላፊነት ስለሆነ የቅዱስ ፓትርያርኩን መመሪያ ማስፈጸም ይሄ ይመስላል። እዚህ ውስጥ የተካተተው በሙሉ ሰነዱ እጃችን ላይ ስላለ በአይን ማየት የሚፈልግ ሰው በእውነት ማሳየት ይቻላል። ይሄ ለቤተክርስቲያኑ አስተዳደር ፋይል እንዲሆን ቀሪ እንሰጣለን። ስለሰማችሁኝ ከልብ አመሰግናለሁ። እግዚአብሔር ይስጥልን። አልፎ ተርፎ በጣም የሚያሳፍረው እነዚህ መረጃ ሁሉ እንደረድረላችኋለን። ይልቁኑ አሜሪካ ሀገር ላይ ያላችሁ ኦርቶዶክስ ተዋህዶውያን በእውነት እንድትመረምሩና እንድታዩ አደራ እያልኩኝ በ1.8 ሚሊዮን ዶላር ቀድሞ የወርቅ እሸት ገዳም የተባለ ቀጥሎ ግን በራሳቸው ስምና በሌላ አንዲት ሴት ስም የለወጡትን በቤተ ክርስቲያን ስም ያሸሹት ገንዘብ 1.8 ሚሊዮን ብር ትውልድ ከየት እንደመጣ ጠይቅልኝ። ይህንን እንግዲህ እንደምታውቁት እንደኛ ሀገር አይደለም። የአሜሪካን ሕገ መንግስት የትኛውም ሰው ያለውን ሀብት በግልጽ አማርኛ ንብረትን በተመለከተ በአደባባይ የሚያስቀምጠው እውነት አለ። እኚህ ሰው በወርቅ እሸት ገዳም በ1.8 ሚሊዮን ብር ከ5600 ሄክታር በላይ የሆነን ቦታ ሲጀምሩ በቤተ ክርስቲያን በገዳሙ ስም ቀጥለው ግን ስም አዙረው ዋና ያለው የተለያየው እንደምትመለከቱት እንዲህ ያለን ቦታ መልሰው በባልንጀራቸው ሴት አብረዋቸው በሽርክና አድርገዋል። እኚህ ሴት ሚስት ይሁኑ እኚህ ሴት ማን ይሁኑ አይመለከተኝም፣ ግን ለሁለት ገዝተውታል። እንዲሁ የኛ ቤተ ክርስቲያን የነበረውን ቦታ በ320 ምናምን ሺህ ዶላር እንዲሁም ከጎን ያለውንም እንደዛ በድምሩ በ650 ሺህ ዶላር ገዝተውታል። ተወዳጆች እንግዲህ ባህታዊ ይሄን ገንዘብ ከየት አመጣው? ይህ የዋና ይህ ዘመናዊ የዘመነ ቦታ ለአንድ ባህታዊ ቀድሞ የወርቅ እሸት ገዳም ነበር የሚለው፣ አሁን ግን በራሳቸው ስም ያደረጉት። ለምን ዓላማ ገዙት? ብሩ ከየት መጣ? ሰሞኑን በተነሳው ሐሳብ ዙሪያ እነ ቀሲስ ዶክተር አንዱዓለም በዚህ ሰው ጋር የሚያደርጉት የድጋፍ እርምጃን በተመለከተ እንደ አንድ ኩሩ ኦርቶዶክሳዊ ይህ ቤተ ክርስቲያናዊ ልምምድና ነገርን እንደ አንድ ኦርቶዶክሳዊ ልጅ እቃወማለሁ፣ አልደግፍም። ከዛ በተረፈ የሀብት ምንጩ ይጣራል። እያንዳንዱ ነገር ትውልድ እንዲያገናዘብ እንፈልጋለን። ስለዚህ መላው ኦርቶዶክሳውያን ይህንን ሰነዶች አሁን ከዚህ የማስቀምጣቸው ሰነዶችንና በግልጽ ይህንን ቤት ከድሃው ሕዝብ ዘርፎ በአሜሪካ ሀገር የሚያስቀምጥ ይህ ግለሰብ ርዕሰ ባህታዊ ልበለው፣ ርዕሰ ዘራፊያዊ ልበለው። አዎ ለኔ ዘራፊነት ብዬ ነው የማስበው። ምክንያቱም እነ መጥምቁ ዮሐንስን ባየሁበት ለስም አጠራሩ ክብር ምስጋና ይግባው ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ሰው ለሁለት ጌታ መገዛት አይችልም። ስሙ ርዕሰ ባህታዊ፣ ስራው ግን ዓለማዊ ለሆነ ሰው ማንም ምንም ብሎ ዕውቅና ቢሰጥ እኔ እንደ አንድ የቤተ ክርስቲያን ልጅነት አልቀበልም። ቅድም እንደተናገርኩት
በትምህርታቸው፣ በልምምዳቸው፣ በእያንዳንዱ ነገራቸው ተለዝነው የቀለሉ ይህ ቤተክርስቲያናዊ ልምምድን ያንሰራፉ ስለመሆኑ ለደቂቃ አልጠራጠርም። ምናልባት ምንዳ ጥቅማ ጥቅም ላሳወራቸው ብዙ ሊሏቸው ይችላል። ነገር ግን በእውነት ለመናገር የቤተ ክርስቲያን ትምህርት ይከበር፣ የቤተ ክርስቲያን ቀኖና ይከበር። ግልጽ አማርኛ የዚህ ሰው የክህነት አደራረግ በሞቱ ሰዎች የተሰራ ሰርተፍኬት እንደሆነ መላው ኦርቶዶክሳውያን እንድትረዱ ከወዲሁ እያሳሰብኩኝ በዚህ ሰው ላይ ያለኝን ሰነድ ለአሁኑ በአስቸኳይ እንደሰበር የነቀሲስ ዶክተር አንዱዓለም ነገርን ለትውልድ በማሳየት አልፎ ተርፎ የዚህ ሰውን ደግሞ የጥፋት እርምጃ ቤተክርስቲያናዊ ልምምድና አጸያፊ ጉዳያቸውን በተመለከተ ዛሬ ምሽት 5 ሰዓት ላይ በብንያም ሽታዬ ኦፊሻል ቻናል እና በቲክቶክ ቻናል ላይ እንደምንቀጥል ከወዲሁ ያሳሰብኩኝ በአሜሪካ ያላችሁ ወዳጆቼ፣ በሌላ አህጉር ያላችሁ ወዳጆቼ፣ የሶሻል ሚዲያ መተግበሪያ የምትጠቀሙ ወዳጆቼ አንድ ርዕሰ ባህታዊ አንድ ባህታዊ ነኝ የሚል ሰው ይህን ሁሉ ሀብት ከየት አመጣው? ከየትስ አገኘው? ይጠየቅልን። ባህታዊ የጣፈጠ የማይበላ ራሱን በክርስቶስ ሐሳብና ፈቃድ ያስገዛ ደግሞ ራሱን የሚያማጥን እንጂ ራሱን ለራሱ ጥቅም ለራሱ ነገር ከዳው አገሬ ወስዶ ሌላ ዓለም ላይ ገንዘቧን የሚመነዝር በቤተ ክርስቲያን ስም የሚነግድ ርዕሰ ባህታዊ አይችም አላቅም፣ ወደፊትም አልደግፈም። በዚህ አጋጣሚ አንዳንዶች ስለኔ የተለያየ ነገር ለምታነሱ እኔ ኦርቶዶክስ ተዋህዶ ነኝ። መቼም ቢሆን መቼ ኦርቶዶክስ ተዋህዶነቴን አልቀየረም። ምክንያቱም እኔ ኦርቶዶክስ የሆንኩት ዝም ብዬ ሳይሆን አይቼ ተረድቼ አጥንቼ እውነተኛይቱ የክርስቶስ ቤተክርስቲያን እርሷ መሆኗን ተረድቼ ነውና ምሽት ጠብቁን። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ